ሰላም ውድ የዩቲዩብ ተከታታዮች እኔ ዮቤል ኩመራ ነኝ። እንዴት ናችሁ እናንተ? እየተጠፋፋን ነው። ፍቅር ቀንሳችኋል። እኔ አለው እግዚአብሔር የተመሰገነ ይሁን። በአዳዲስ ቪዲዮዎች ከቻሳ ብያለሁ። ምርጥና ፈታ ዘና የሚያደርጉ ቪዲዮዎችን ይዤ መጥቻለሁ። እንጨዋወታለን። ፍቅር ቀንሳችኋል። አብዛኛውን ከ90% በላይ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አይደላችሁም። አልጨቃጨቃችሁም። ይህ ፕሮግራም በእናንተ ፍቅር ስፖንሰር የተደረገ ስለሆነ ፍቅራችሁን የደውል ምልክቷን ሰብስክራይቧን በመጫን ግለጹልኝ። ይመቻችሁ። ወደ ቪዲዮ። ይህ ከኋላ የምትመለከቱት መኪና ተራ መኪና እንዳይመስላችሁ። ይህ በምድር ላይ የሚንቀሳቀስ የ30 ሚሊዮን ዶላር ጥበብ ነው። ነገሩን ይበልጥ ግልጽ ላድርግላችሁ። በዚህ በአንድ ሮልስ ሮይስ ዶክቴል ዋጋ ብቻ 15 ሙሉ አዳዲስ የቡጋቲ ቼሮን ከ3500 በላይ የቢዋይዲ ሴጉል መኪና ወይም ደግሞ የራሱን የግል ደሴት 2 ጊዜ መግዛት ትችላላችሁ። ለምንድን ነው ይህን ያህል የተወደደው? ምክንያቱም ፍጹም ሆኖ ለመውጣት ጥበብን ስለጠየቀ ነው። ከኋላ የምትመለከቱት ይህ መኪና ልዩ ቀይ ቀለም ለማውጣት ብቻ ሳይንቲስቶች ከ150 ጊዜ በላይ የቀለም ውህዱን ደጋግመው ሞክረውታል። መኪናው ብርሃን ሲያርፍበት ልክ እንደ ብርቅየው የፈረንሳይ ጽጌረዳ አበባ ቀለሙን የመቀያየር አስገራሚ ባህሪ አለው። የውስጠኛውን እንጨት ዲዛይን ለመስራት ብቻ ከ1600 በላይ የክራፍት እንጨቶችን በመጠቀም 2 ዓመት ሙሉ በእጅ ተለፍቶበታል። ከሁሉም የሚገርመው ደግሞ ዳሽቦርዱ ላይ ተገጥሞ የሚመጣው ሰዓት ተነቅሎ በእጅ ላይ የሚታሰር እጅግ ውድና ብቸኛው የቅንጦት ሰዓት ነው። በመላው ዓለም ይህ መኪና 4 ፍሬ ብቻ ነው ያለው። እስኪ ንገሩኝ፣ ይህ መኪና ቢኖራችሁ ደስ ይላችኋል ወይስ በብሩ ብትነግዱበት? ሐሳባችሁን ኮሜንት ሴክሽን ስር አስቀምጡልኝ። አታሳሽም ደስ ይለኛል። ግን ያው ምንድነው እንደዚህ የተካበዱ ነገሮች ምናምን ያው ለሾ ነው። ሌላ ህሊና ካለ ሰው ብትረዳበት፣ በኖርማል መኪናዎች ሄደ ሰው ብትረዳበት፣ ለተቸገሩ ብትሰጥ ምናምን ደስተኛ ነኝ። ግን ህሊና ካለ ዓለም ላይ ደግሞ የሰው ልጅ እንደዛ አይደለም። የሰው ልጅ ያለውን ሁሉ ቢያካፍል ብዙ የተቸገሩ ሰዎች አይኖሩም ነበር ለማለት ነው። ወደ ሌላ ቪዲዮ። Me down for all to see, then switch it up and treat me right. You promised, son. እንዳያችሁት ነው እንግዲህ ውድ ተመልካቾች፣ በዚህ ዘመን ተማሪ ብንሆን አላላችሁ? ያውን ተማሪዎች እንግዲህ እንዲህ እየተፍታቱ ነው የሚማሩት። እኔ ግን ትምህርት ይገባኝ ነበር በዚህ ዘመን ብወለድ። በስመ ተማሪ ብሆን ፊዚክስ 100 ከ100 የፊዚክስ ጠበብት ሆኜ የምወጣ ይመስለኝ ነበር። ወደ ሌላ Pop in, burning like this, ain't checking my wrist, third is my shift. Rolling all night like flex, we look at the clips, these credits are lit. Stacking miles, I'm far away from home, I got what I wished for. Taking that risk, I'm checking my list. ክለብ ነው በሉ። በጣም ነው የሚገርመው። ይሁንሽ መደሰትሽ እኮ ሰርግሽ ቀን ሁሉም ይደሰታል ምናምን፣ ግን እንደው ደመረ ለገሰ የታርገሽው እንደው ደመረ ለገሰ እያለ አሁን በቃ መፈረኩ ነው። ይሁን እስቲ ልጅሽ ግን አሁን እርግጠ 4 ዓመት ሲሞላ ይሄን ቪዲዮ ሲያዩ እርግጠ ምን መሆን ትፈልጋለህ ሲባል ዲጄ ወይ ዳንሰኛ የሚል ይመስለኛል። እስቲ ይሁን እስቲ ኮሜንት አንብበን ነው የተሰጣትን ኮሜንት። ከክለብ ስታገባ ለማንኛውም ይመችሽ፣ ሙድሽ ነው እንደ ሙድሽ፣ ግን ትንሽ ወጣ አለ ለማለት ነው። እንኳን ደስ አለሽ። አይ ሴትና ብር ሚሊዮነር ስለሆነ ነው መቼስ ያገባሽው። ያው እኔ ትንሽ ረዘም ስለምል እሱ አጠር ስለሚል ማማሲያና ኩባያ እነዚህ ሻኖቹ ናቸው እንደው ግን ደግሞ በጣም የሚያስጠሉ እና በጣም የሚበዛው ደግሞ ተሳዳቢ ሴቶች ናቸው ገብቼ ሳያቸው ማለት ነው።
ተሰድበናል። ሚሊዮነር ነው አይደለም? ምንም ሚሊዮነር አይደለም። ምንም አይነት የገቢ ምንጭ የለውም። በእኔ ፈርድ ያለው እንደሰማችሁት ነው እንግዲህ በቃ የዘንድሮ ሴቶችን የምታስነክ እኔ በጣም አይ ሪስፔክት በድጋሚ በቃ እንዳንቺ አይነት ሰውኛ የሆኑ ሰዎች ጠፍተው ነው በዚህ ዘመን ሌላ ታሪክ ውስጥ እየተገባ ያለው። ይመችሽ። አንቺን ነበር የሆነ ነገር አምባሳደር አድርጎ መሸለም። ይመችሽ። አታሽቃብጡ፣ ለዩቲናስ አታሽቃብጡ ስላችሁ ማለት ጥሩ ነው። የሰራችበት የቪዲዮ ጥራት ምናምን ጥሩ ነው። ግን እሷ የሰራችው ቪዲዮ ፖይንቱ ምንድን ነው? አይኗ ጠፋ። ማን አጠፋ? ሰውየው ባሏ ሞተ። ማን ገደለ? ለምንስ ሞተ? ሰውየው ይከካ ነበረ። ምክንያቱ ግልጽ ያልሆነና መጀመሪያውና መጨረሻው ያልታወቀ ነገር ወይ እውነተኛ ታሪክ ከሆነ እንደዛ አይነት ነገር ግልጽ የሆነ ነገር ቢቀመጥ እንጂ አንድ ቪዲዮ ካሜራው ሁሉ ነገር በአይፎንም ቢሰራ እኮ የተሻለ እንትን መቅረጽ ይቻላል። ግን ዋናው ፖይንቱ ምንድነው? ፓርት ካለ ወይን ጠብቅ እንጂ ሁላችሁም እየመጣችሁ በቃ ማሽቃበጥ ተገቢ ነው ብዬ አላስብም። እንደሰማነው ነው ዩቲዬ። እኔ በዚህ በጣም አንድ ነገር ማለት ፈልጋለሁ። ጽድት ያለ ስራ ነው፣ ግን እንዳለው መጨረሻ ቢኖረው ሂስቶሪው የሆነ አድጎ የሆነ ነገር የምንይዘው ነገር ቢኖር አሪፍ ነበር። ግን ከዛ ውጭ በጣም ኳሊቲሽ ምናምን አሪፍ ነው። ተጠበሽበት ነው የሰራሽው ምናምን። ግን ያው ኢትዮጵያ ውስጥ ቲፎዞ ካለ አሽቃባጭ አለ። ኢትዮጵያኖች ደግሞ እኛ ሀገር በቲፎዞ ነው እንግዲህ ምንም ማድረግ አይቻልም። ይመችሽ። ስራውን ወድጄልሻለሁ። ቀጥይ። ውድ ተመልካቾቼ እንግዲህ የአነጋጋሪው የጥቁር አደይ ፊልም ከዚህ በፊት ውዝግብ አስነስቶ ነበረ። ከአርቲስቶቹ ጋር የክፍያ ውዝግብ የሚመስል ነገር ትንሽ የሆነ አንድ ሁለት ተባብሎ ነበር፣ ግን ነገሩ ዝም ብሎ ነበር። አሁን ደግሞ በሌላ መንገድ ድጋሚ አገርሽቶ አንድ ሰው መጥቶ የፊልሙ ፕሮዲውሰር እኔ ነኝ በማለት ድጋሚ እንግዲህ ጉዳዩን አጭሮታል። አይ ቲንክ ዩቲዩብ ላይ አንድ ሰው ቀርቦ ገንዘቤን ሙልጭ ተደርጌ ተበልቻለሁ እያለ ነው። እንግዲህ ከዚህ በፊት እኛ እንደሰማነው እሷ በተለያዩ ቪዲዮዎች ቀርባ የጥቁር አደይ ፊልም ፕሮዲውሰር እሷ እንደነበረች ተናግራ ነበር። ግን አሁን እንግዲህ እንደ አዲስ ደግሞ ብሬን ተዘርፌያለሁ የሚል ሰው መጥቷል። እንደው ቪዲዮን አይተን እንመለስ። የእነሱ ጉዳቸው እንዳይወጣ በጣም መጠነቀቅ ነበረ። እስካሁን ስጠነቀቅ የነበረው 3 4 ወር እሱ በዛ ጋር ይሮጣል፣ እሷ በዚህ ጋር ትሮጣለች። አንድ ቀን መንገድ ላይ አግኝታኝ ሰላም አለችኝ። በቃ ላቀየት አልቻልኩኝም። ምን የሚሉት ያኛው መሳፍንት በጣም ብዙ ሽምግልና ልኬያለሁ። ንገረኝ፣ የሚመለስላቸው መልስ ልክ አሁን ለኔ እንደሚመልስልኝ አንድ ቀን ያየሁትኝ ከተባለ ከዚህ በኋላ ምንድነው ማለት ምንድነው የሚያነጋገረን ከነሱ ጋር? አይሱማ እዚህ ላይ ቪዲዮዎች እኮ አሉ፣ የተደጋጋሚ ቪዲዮዎች በተለያየ ጊዜ መገናኛቸው የሚያሳዩ ቪዲዮዎች አሉ። እኔ በመሃል ድምጾችንም ቪዲዮዎችንም ሜሴጆችንም እንጠቀማቸዋለን። ተጠቀማቸው እንደማስረጃ ነው እንዳይደ ብቻ ልጆቹ ጭንቅላታቸው በጣም እንትን ስላለ አሁን ይሄንንም ኤአይ ብለው ምናምን እንዲያውም የኔ ጓደኛ አለ። ከዚህ ጎን ለጎን ደግሞ እንግዲህ ፕሮግራሙን ምናልባት ከተመለከቱም በኋላ ምላሽ ካላ እንዲሰጡ በራችን ክፍት መሆኑን ለመግለጽ እንዳለን። አሁን እስቲ ወደ ናታ የእጅ ስልክ ላይ እንደውልና ሄሎ ናታ እንደምን አለ? ወይ ሰላም ነህ? ሄሎ ናታ ይሰማል? እንደምን አለ? አለው ሮቤል እባላለሁ ከልዩ ሚዲያ ነው የምደውልልህ። ሰላም ነው? እግዚአብሔር ይመስገን አለን። እንደው አንዳንድ መረጃዎችን ካንተ ለማግኘት ነበረ። ከዚህ ጥቁር አደይ ከሚል ፊልም ጋር በተያያዘ አንድ ግለሰብ አቶ መሳፍንት የሺጥላ የተባሉ ሰው ወደኛ ጋር ደውሎ አንዳንድ መረጃዎችን አንስተው ነበር እና የእናንተን ሀሳብ ማወቅ ስላለብን ናታይ በዚህ ዙሪያ ላይ ምን ሀሳብ አለህ የሚለውን ለማነጋገር ነበር። ወንድም ህግ የያዘው ነገር ስለሆነ በህግ ነው የሚጨርሰው። እኔ ጋር ምንም የሚያስደውል ጉዳይ የለም። ከእሱ ጋር ጨርሱ። ጉዳዩ በህግ ተይዟል። ዘጋበት። ጉዳዩ በህግ ተይዟል ብሎ ዘጋው። መልካም እንግዲህ እንደሰማችሁት እንግዲህ እንደዚህ ብሏል። እዚሁ ሾው ላይ ግን ባይዘዌ ይሄ ተቆርጦ የወጣ ነው። እዚሁ ሾው ላይ ግን የተደራረጉትን የድምፅ
ምስል ላስገባላችሁና እስቲ ቪዲዮን አይተን ክሊር ለማድረግ ያው ለመፍረድ አይደለም። ያው ባይዘዌ እኔ እዚህ ጋር አንድ ነገር እንድትረዱኝ የምፈልገው ከሌ ለማለት አይደለም። ፊልም ባይዘዌ ሲሰራ እኛ ትንሽም ቢሆን እንደው ነካክተናት ነበረ። ፊልም አካባቢ እንዲች ብለን ነበር። ውል አለ፣ ያለ ውል የሚሰራ ነገር የለም። ፊልምም ባይሆን ምንም ነገር በውል ነው የሚሰራው። አንድ ሰው ገንዘቡን ኢንቨስት ሲያደርግ ከአንድ ሰው ጋር ዲል ነው የሚያደርገው። ይሄን ያህል አገባ፣ ይሄን ያህል ተባብሎ ነው። እንግዲህ የኢትዮጵያ ፊልም እንደዚህ እንደምታዩት ነው። ኢትዮጵያ ውስጥ ፊልም የሚሰራው በቲፎዞ ነው። በቃ ይሄ በዋይዋይታ በመቀራረብ ምናምን በአማኔታ በቲፎዞ ነው የሚሰራው። በቃ እንግዲህ አንስተህ ሰጥተው ሊሆን ይችላል። ግን እስቲ ለማንኛውም ነገሮችን ክሊር ለማድረግ ያለውን ነገር ለማየት የስልክ ልውውጣቸውን ሰምተን እንመለስ። በራሴ በኩል እንዳለ ይፈጠሙ እሱ የጠየቀኝን እንዳለ ልምልከው ነው። አሁን እንዳልኩ እኮ የኔ ገንዘብ አሁን የንቱ ላይ ከተማው ላይ ከሆነ ጊዜ ይፈጃል። ገባ ስለሚራዘም እንዳይራዘም እንዳለ የሚጨምረው ነገር ይጨምርና ቢያንስ እኔ በዛ ሰዓት ላይ ስትረስ ሆኜ በጣም ብዙ ወጥቻለሁ። እኔ አውትሳይድ እየዞርኩኝ እዚህ ጋር 1 ብር 2 ብር ለቅመህ ምን ብለን ምልክላቸው እኮ እዛ ጋር ኢቭን እነሱ በግ አንዱ ምናምን አሉ ሲባል እንዳለ ኤኒቲንግ የሚከፈለው ነገር ከፍላለሁ እንዲያልቅ ብቻ የፈለኩት የነበረው አለቀ። ፊልሙ አለቀ ምን አለ። ከእንደገና ከዚህ ሆኜ በቃ ፊልሙ ሸራተን ቢመረቅ ይችላል ተባለ። እኔም ደግሞ ደስ አለኝ። ማለት እንደ ኢትዮጵያ ያለ አይደለ እንደ ኢትዮጵያዊ አንተ ፊልሙ ከፍ ብሎ ሲታይ ያቀራን ነገሮችን ፊልሙ ሲያልቅ አጠቃላይ ለፕሮዳክሽኑ ምን ያህል ብር ወጪ ሆነ፣ ምን ያህል ባታላይ አንተ መጣቀው ምን ያህል ገንዘብ ወጪ አደረገ እኔ አላስታውስም። ቢያንስ በዛ ሰዓት ስንት አውጥቻለሁ መሰለህ? ይሄ ከማስመረቂያ ውጪ ቢያንስ 1.5 ሚሊዮን ብር በዛ ሰዓት ላይ ያው 3 ሚሊዮን ብር ማለት ነው። በዛ ሰዓት ላይ በጣም ዋጋው ፓወር ነበር ብሩ ከካሜራዎቹ ምናምን ውጪ ማለት ነው። ከካሜራ ውጪ ቀጥል። ከዛ እኛ ከአለቀ ተባለ። ከዛ ካንፊንቱን ወደ እንትን ተባለ ምረቃቱ ማለት ነው። ምረቃቱ ይደረስ ሲባል ጊዜ ምረቃቱን በቀይና ክብር ከወጣበት ፊልሙም ደግሞ ሳይታሰብ የ1 ሚሊዮን ብር የተባለ የሆነ አርቲስት ሲጨመር ወደ ሀሳብ ሲሰፋ ምናምን ይወጣ በጣም በትሁን ብር የወጣው ሳይታሰብ ማለት ነው። እና በቃ እንደዛ ከወጣበት ለእንትን ይመረጥ ተባለ። ደስ አለኝ ማለት ነው። ቢያንስ የፊልም እንደ ኢትዮጵያዊ ነው እንጂ የሆነ እንደ ቢዝነስም ነብሬ ቢዝነስ ማለት ለፍራንክ ነው ፈልገው። ግን እንደ ኢትዮጵያ ተሰምቶኝ በቃ እሺ እናሳድገው ፊልሙንም ተብሎ መጀመሪያ ቅድሚያ ተላከ ብር ቀብድ ከያዘ። ከዛ እኔም ከዚህ ኢትዮጵያ ሄድኩኝ ለማስመረቅ ፊልሙን ሸራተን ነው የተመረቀው። እና አንድ ቀን ሲቀረው አስታውሳለሁ፣ 40 ቀን ፍራንክ አነሰ 700 ሺህ ብር ዲፖዚት ቀሪ ነበረብን። እኛ ያሰብነው የነበረው ከበሩ ላይ ከመግቢያ ላይ ተከታትቦ 700 ሺህ ብር እንከፍል ነበረ። ለዛኑ ቀን እምቢ ሲል ገቢ ሲልብኝ ጊዜ ከጓደኞቼ ጋር ደውዬ ለምኜ ምን ብዬ ለንደን ስመጣ መከፍላችሁ ብዬ 700 ሺህ ብር በሷ እንትና ተከፈለ በህሊና እሱን ማልካደችም ሰምቷል። ልትንቱን ልኬልሃለሁ። መሳፍንት እንዴት ነህ? እኔ እኮ እስካሁን ድረስ ዝም ያልኩት እንደዚህ ክፉ ደግ እንዳንነጋገር እኔ እናት ስለሆንኩ ሴት ስለሆንኩ የተማርኩ ሰው ስለሆንኩ ጨዋ ቤተሰብ ስላሳደገኝ ነው ዝም ያልኩት እንጂ ፊልም የሚባል ነገር እኮ እኛ ጋር የለህም። ምንድነው የሆነው ነገር? አንተ አገዝከን፣ ስፖንሰር አደረከን አይደል? ዳትስ ኦል። እኔ ማቀው የሆነውም እንደዛ ነው። እኔና ናታይ ሳንተዋወቅ ናታይ መስራት ሲፈልግ ፊልሙን አግዝሃለሁ አልከው። ከዛ እኔ ስመጣ አቆም። ከዛ ሊመረቅ ሲል ደግሞ አገዝከን፣ ስፖንሰር አደረከን። ከዛ ስፖንሰር ላደረክበት እና ላገዝከን ጉዳይ ደግሞ ማስታወቂያ እንደሌሎች ድርጅቶች ስፖንሰር አድርገህ አንተ ማስታወቂያ እንሰራለን አልነበረም የምትፈልገው? ጥቅም መካፈል ነው የምትፈልገው። ሶ የአማዞኑን እኛ አክሰስ ማድረግ ስለማንችል የውጭ ሀገር ባንክ እና አካውንት እና ስልክ ቁጥር ምናምን ስለሌለን የአማዞኑን አንተ እንድትጠቀምበት አደረግን። ከዛ የአማዞኑን ደግሞ ገንዘብ እየገባልህ ነው፣ እነሱ ስክሪንሻት እየላኩልን ነው። እኛ ደግሞ አክሰስ ማድረግ አንችልም። ፓስወርዱ ያለው አንተ ጋር ነው። ተረጋግተህ አዳምጠኝ። አሁንም ተረጋግተህ እንድታዳምጥ ነው። እኔም ለመጨረሻ ጊዜ ነው የምመልስልህ። በሱ አካውንት ገባ፣ ከዛ ተከፈለ። ምርቃቱንም አንተ ነው የከፈልከው 700 ሺህ ብር? 1.4 ሚሊዮን ብር የከፈልኩት ለምርቃቱ። አዎ ዲፖዚት መጀመሪያ ተከፈለ። ከዛ 700 ሺህ ብር መጨረሻ ላይ የታሰበው እኔ በመሰለ ማስበው እኔ እንደ ቢዝነስ አሁን እዚህ ሀገር ምንም ነገር የምትሸውደው ነገር የለም። ወላሂ ላይ ትገዛለህ፣ ዕቃ ይመጣልሃል። በቃ እንደዛ ማለት ነው። አሁን ናታ የሚለኝ ነው እኔ ማምን ያለሁት ግን እኔ አርቲስት የለሁትኝም ስራውንም አላውቀውም። ግን እሱ ግን ቀድሞ እንደዚህ ባደርግ ብሎ አያውቅም በሚል ብዙ ነገር ያጠፋቸው ነገሮች አሉ። አሁን መጨረሻ ላይ የደረስኩባቸው ነገሮች እሱ ይመስለኛል። የሀምብር ካወጣው አይቀር 700 ሺህ ብርማ አይከለክልም በሚል ነው እንጂ
ለእንትኑ ለዝግጅት የተደረገው ምግቡ ምናምን ተመለሰ እንጂ ማንም ሰው የበላው ደግሞ የለም። ያው የተደገሰው ድግስ ማለት የተከፈለው ብር እና 700 ሺህ ከፈልክ በዋዜማው እንደገና 700 ሺህ በሁለት ዙር 140 ሺህ ብር ማለት 1 ሚሊዮን 400 ሺህ ብር ማለት 1 ሚሊዮን 400 ሺህ ብር 700 ሺህ የተባለው 700 ሺህ ብሩን ከፍለን 700 በሰብስበን እናስገባል ነበር የተባለው። ሮብለት አይደል ማንም ሰው ከፍሎ የሚገባ አልነበረም። እሺ ከዛ 700 ሺህ ብር ማታ አሁን ዴድላይን ታይም ሰጥተውን ነበረ ሸራተን እስከ 6 o'clock ምናምን ላይ ሲሉን ጊዜ እኔ ተራዋሩጬ ሶስት አስገብቼ እሷ ሄዳ ስከፍል ነው በቃ ልቤ የሚያረፈው። እስከዛን ሰዓት ድረስ ልቤ ትመታ ነበረ። ከዛ ተመረቀ ፊልሙ ምናምን አለቀ። ሰለብሬት ተደረገ ምናምን መጣው እና ከሱ ላይ ተነጋገርን ምንድነው በቃ ይሄኛው ፊልም ደግሞ ያኛው ፊልም ደግሞ ሲሰራ ደግሞ አንድ ነገር መርሳት የሌለብን ፊልሙ ተመረቀ ካለቀ በኋላ ኤዲት መደረግ ነበረበት። ይሄት እንትን መጻፍ ነበረበት። በእንግሊዝኛ ሰብታይትል መጻፍ ነበረበት። ብዙ ነገር ለፕራይም ላይ ምክንያቱም ፕራይም የሚፈልጋቸው ነገሮች ምን ለማሟላት ያንን ያስፈልጋል የሚያሟላው ነገር ያን ነገር የሆነ ጌትነት ምናምን የሚባል አንድ ኤዲተር ነበር በጣም ጎበዝ። እኔና እሱ ሌት ተቀን እያደርን ነው ኢቭን ፊልሙ እንዳይጠፋብኝ ከጄ ለብዬ አንድ ወር ሙሉ ሳልዝናና ቤት ውስጥ ነበር ተከራየሁት። 60 ሺህ ብር ተከራየበት ቤት ነበር። እዛ ነበር የምኖረው የነበረው። እዛ ሆነን ኤዲት አድርገን ምን ብለን ሰብታይትል ተጽፎ ብሎ ለቢዝነስ ለስራ ሲቀርቡ ፊልሙን አያይዞ ሰጥተው ነው የመጣሁት ወደዚህ እኔም ማቆም ማለት ነው። እንዳይ ተጫነ ፕራይም ላይ እየታየ ያየን ነበር። ፕራይም ላይ ማን ነው ፊልሙን ጨረሰ ኤዲት ተደርጎ ያስረከብከው? ለማን ነው? ለናታይ ነው? ናታይ ታሞ ነበር። እዛ ታሞ ነበር። እኔና ይሄ በጣም የሚገርም ልጅ አለ ኤዲተር ጌትነት የሚባል ጌትነት እሱ ሌት ተቀን በቃ ደከመኝ ሳይደተ እየተኛን እዛው ፎቶን ምልክታለን ታሳት እኮ አብረን ሆነን ስንሰራ ኢቭን እግሩ ታጥፎ ተኝቶ ምን ብሎ የተሰራ ያፊ ኢቭን እንደዛ አድርጎ እንኳን ቴንኪው እንኳን አልተባለም። ኢቭን ምንም ነገር የተደረገለት ነገር የለም የልጁ የእንትኑ ማለት ነው። እና ያህን አስረክቤ እኔ መጣሁኝ ወደዚህ እኔም አውቀው ከዛ በኋላ ቱር ልናዞረው ምናምን ነው ፕላን ያደረኩት። ለዛ ሁላ ግሪክ ላይ እንደዚህ ቱር ለማድረግ ኢቭን ጫጉላ እንትናቸውን እዛ ግሪክ ላይ ለማድረግ ብዬ ግሪክ ላይ ሄጄ ነበረ። እሱን ምልክልሃለሁ። ግሪክ ሄጄ ብዬ ያንን ፕሮግራም ለማስፈጸም የእነሱን ያሰብኩላቸው የነበረው ፊልሙ ካለቀ በኋላ በቃ ይሄ ስትረስ የሆነ ስራይት እዛ ስራ ላይ ተሳተፉት ሰዎች ምናምን በሚል እንደ ጫጉላ ሸረሽ በቃ የመጀመሪያ አለ አይደለ ትናንት ተጋቡ እዛ ፎቶ እንዲነሱ ምናምን በሚል ብዙ ነገር ስራ ለመስራት እዛ ሄጄ ነበረ እና እዛ የኔ ጓደኛ ልክ የሚለው ያለበት ሰርጋቸው ምን አይጅ ያለበት የለበትም። ጫጉላውን ስትል ጊዜ ነው እንደው ጓደኝነት ነው። ለጫጉላው ተብ እንደ ጓደኝነት በቃ ፊልሙ ካለቀ በኋላ እዛ እንሂድ ተባለ። እዛ ለወስዳቸው ከሄዱ በዛ የተወሰነ ስራ እንሰራለን እንልካያሉ በሚል እንሄዳለን ተባለ። ከዛ እዛ ተሳካ። መረጃዎች ሱፉና ለሙሽራው ስጦታ እንደላክ ሁላ ነው ባለ ሲልቨር ሱፍ ሁላ እንደላክ ነው መረጃዎች የደረሱ። የምስቱ ሱፍ ብቻ ጫማ፣ ሱሪ፣ ሁለት ጫማ ጎልደን ሲልቨር ሙሉ የለበሰው ልብስ እሷ የለበሰችው ልብስ አብዛኛውን ይላኩት ነው። ኢቭን 5 ሊትር ውስኪ ከሰርጉ በፊት ለሽምግልና ሄደው ውስኪ የላኩት ከዚህ ሰውየውን ማለት ነው አገናኛለሁ ተፈቀደ። ልጃችንን ለልጃቸው ሰጥተናል። እነዚህ ጭብጭብታዎች ስላሉ ላጣራቢ ነው። እሺ ይቀጥል ሀሳብ። አሁን እንዴት ተፈጠረ የሚለውን ነገር እናጥራ ውስጥ አሁን ፊልሙ ሲሰራ ያንን ያህል ገንዘብ እንግዲህ ካሜራም ገዝተህ ሌላም ስራም ሆነ ለምንም ሰዎችን አንተ እንደምትጠይቅ ሆነ ያለውን ገንዘብ ለሰውየው ከፍለህ ካሜራውን የራስ አድርገህ ለደራሲ ለዳይሬክተር ለፊልሙ የሚያስፈልጉት ወጪዎች በሙሉ ከበራረክ ከዛም አልፎ ተርፎ እንግዲህ እንደገና 1 ሚሊዮን 400 ሺህ ብር ሸራተን ነው። ወደ ቀጣዩ ሀሳባችን እንሸጋገራለን ማለት ነው። እዚህ ከቀየረልኝ ጓደኛ ነሽ ፊልሙን አይታችሁት ከሆነ ወይ አንተም አይተው ከሆነ ትልልቅ አርቲስቶች ክብርን ያገኙ በህዝብ ተአማኝነት አለነሱ ፊልም አያምርም ተብለው የሚታወቁ ሰዎች እነ ማንዴላን ይዘው ነው የሰሩት። ሁሉንም ነው ይዘው የወደቁት፣ ብቻቸውን አይደለም። ሁሉንም ነው ይዘው የወደቁት ያዋረዱት። እዛ ጋር የሚታዩት ነገሮች በጠቅላላ እንደ ድራማ እየጻፍን ስንሰጣቸው የነበረው እኛ ነን። ምናልባት አንተ ጥቁር አደይን ድራማ ብቻ ሊመስል ይችላል። ድራማ ህይወታቸውን እየጻፍን ህይወታቸውን ዛሬ ምን መሆን እንዳለበት ሰይፉ ፋንታሁን ላይ ሲገቡ ምን መደረግ እንዳለበት እንደ ስክሪፕት ጽፈን እንደ ወንድም እንደ እህት የሰጠናቸው እኛ ነን። እኔ በዚህ ገጠመኝ አንድ ነገር ልንገርህ።
በእንቁላሉ በቀጣሽኝ የሚባል ነገር አለ። በእውነት ነው የምልህ። እሺ ለምን በፊት ዛሬ 13 ነው የሰማችሁት ነው። ካሜራ የገዛው እሱ ነው እኔ ነኝ ይላል። ብዙ ብቻ ነገር ነው የሚለው። ለዩቲዩብ ላይ ገብታችሁ ሙሉ መስማት ትችላላችሁ። እኔ እንግዲህ ጥቁር አደይ አበባ የጉማ አዋርድን ብቻ ይመስለኝ ነበር ጠረግረግ አድርጎ የወሰደው። እንግዲህ ምንም ማለት አንችልም። መስማትን የመሰለ ነገር የለም። ጆሮ የማይሰማው ነገር የለም። እንስማስ። የ2026ቱ የዓለም ዋንጫ በአነጋጋሪ ሁኔታ በሶስት አጋርነት ተዘጋጅቷል። መክፈቻው በጣም ናይስ ነበረ እና ሻኪራን ምናምን የመሳሰሉ ዝነኞች ተገኝተውበታል። የዓለም ዋንጫ ለሻኪራ አይሆንም የተባለ ይመስላል። እስቲ የዓለም ዋንጫ መክፈቻዎቹን አይታየት አድርገን እንምጣ እስቲ። እንግዲህ እንዳያችሁት እንደዚህ በደማቅ ሁኔታ ተከፍቷል። ከመከፈቱን ግን ብዙ አነጋጋሪ ነገሮችን ይዞ የመጣ የዓለም ዋንጫ ነው። እስቲ ገና በመክፈቻው ቀን ሳውዝ አፍሪካ ከሜክሲኮ ባደረጉት ጨዋታ አብዛኛውን የአፍሪካን ህዝቦች ለሜክሲኮ ሲደግፉ ታይተዋል። ሳውዝ አፍሪካን አይንሽን ለአፈር በማለት ሳውዝ አፍሪካኖችን አንገት እንዲደፉ አድርገዋቸዋል። እስቲ እነዚህን ቪዲዮዎች አይተን እንመለስ። በጣም አስገራሚ ነገር የደቡብ አፍሪካው ግብ ጠባቂ የማሜሎዲ ሰንዳውንስ ግብ ጠባቂ ነው ዊሊያምስ። በጣም የገረመኝ ነገር በመላው ዓለም ያለውን ማህበራዊ ሚዲያ ተመልክቻለሁ። ስቴዲየም ውስጥም የነበሩትን ድባቦች ለማየት ሞክሬያለሁ። እንዳለ አፍሪካኖች እኛን ሲቃወሙ ነበር። ምን እንደሆነ ምክንያታቸው አልገባኝም። አንድ እኮ ነን፣ ለምን በዚህ ልክ ተቃውሞ የሚል አስተያየት ሰጥቷል ከጨዋታው በኋላ። በነገራችን ላይ ዊሊያምስ አልገባኝም፣ ምን እንደተፈጠረ ምን እንደተካሄደ እየገባኝ አይደለም። አንድ አፍሪካውያኖች አይደለም ወይ? ለምንድን ነው በዚህ ልክ ተቃውሞ የበዛብን የሚል አስተያየቱን ሰጥቷል። እንግዲህ አውቆ ነው ሳያውቅ ነው የሚል እንግዲህ እንዳየነው የአፍሪካ ህዝቦች በእውነት ለሜክሲኮ ቲቮዞ ሲሆኑ አይተናል። አፍሪካን ሳውዝ አፍሪካን አይንሽን ለአፈር ብለው አሸማቀዋት ነው ያደሩት። ሳውዝ አፍሪካዎቹም የተሰማቸው ነው የሚመስሉት። ተጫዋቾቹ በመልበሻ ክፍል ተረብሸው ነበር ነው የሚባለው። እስቲ ደግሞ የእንግሊዝ ብሔራዊ ቡድን ገና አሜሪካንን ከመርገጡ የደረሰውበትን ቪዲዮ አይተን እንመለስ። የእንግሊዝ ብሔራዊ ቡድን በድጋሚ በአሜሪካ ምን ገጠመው? እጅግ በጣም አስፈሪ በሆነ መልኩ ልምምድ በሚያደርጉበት የሜዳ አቅራቢያ ላይ ማለት ነው እጅግ በጣም ከፍተኛ የሆነ የተኩስ ድምጽ በትናንትናው ዕለት ሲሰማ ነበረ። በአካባቢው ላይ ይህንን ወንጀል የፈጸሙ ወንጀለኞችም እንግዲህ ያገኙት ሰው ላይ በመተኮስ እንዲሁም ደግሞ አካባቢውን በመረበሽ ማለት ነው እጅግ በጣም አስደንጋጭ የነበሩ ሁኔታዎችን ፈጥረው እንደነበር ነው መረጃዎችን እየተመለከትን የምንገኘው። በትናንትናው ዕለት በድጋሚ ማለት ነው የመሬት መንቀጥቀጥ የእንግሊዝ ብሔራዊ ቡድን ሆቴል በያዙበት አካባቢ ላይ አጋጥሟቸው ማለት ነው በከፍተኛ ድንጋጤ ውስጥ ገብተው እንደነበረ
እንደነበረ ቀደም ብዬ መረጃውን አድርሻችሁ ነበር። በድጋሚ በትናንትናው ዕለት ማለት ነው ተመሳሳይ የሆነ ችግር አጋጥሟቸው በከፍተኛ ፍርሃት ውስጥ እንደሚገኙ ነው እየተነገረ የሚገኘው። አሜሪካ የዘንድሮውን የዓለም ዋንጫ ማለት ነው በብዙ ፈተናዎች ውስጥ ነው እያሳለፈች የምትገኘው። እንዲሁም ደግሞ ለበርካታ ሰዎችም ፈተና እንደሆነ ጭምር እየተመለከትን እንገኛለን። የእንግሊዝ ብሔራዊ ቡድንም እንግዲህ በትናንትናው ዕለት ብቻ ሁለት የተለያዩ እጅግ በጣም አስደንጋጭ የነበሩ ቀኖች ነበር ሲያሳልፉ የነበረው። የተኩስ ድምጽ እንዲሁም ደግሞ የጥቃት ማለት ነው ምናልባት እንግዲህ ወደ እነሱ ሊሆን ይችላል ወይም ደግሞ አካባቢውን ለመረበሽ ነው የተለያዩ ሰዎችን ለመጉዳት ታስቦ የተደረገ ሊሆን ይችላል። ነገር ግን በዛ ተኩስ ልውውጥ መሀል ማለት ነው 9 ሰዎች ላይ ጉዳት መድረሱ ነው መረጃዎችን እየተመለከትን የምንገኘው። እጅግ በጣም አስፈሪ የሆነ የዓለም ዋንጫ በማለት እንግዲህ እንደሰማችሁት ነው የእንግሊዝ ብሔራዊ ቡድን ይሄንን ክስተት ባስተናገደ በሁለተኛው ቀን በአንደኛው ቀን በንጋታው እንደዚህ አይ ቲንክ አይዶን ነው ብቻ ደግሞ የትጥቅ መዘረፍ ደርሶባቸው ነበር። እንግሊዛውያን እንግዲህ አሜሪካን የተመቻቸው አትመስልም። ግን በደስ በሚል ሁኔታ ከትላንት ወዲያ የክሮሻውን የና ሞድሪችን ቡድን 4-2 በሚያሳምን ሁኔታ አሳምነው አሸንፏል። እንግሊዝ ይመቻችሁ። በዚህ ውጥረት ውስጥ ሆናችሁ ውጤት ይዛችሁ በመውጣታችሁ ደስተኛ ነኝ። እስቲ ደግሞ እንግዲህ የኛው አገር የአፍሪካው አህጉር አልኩኝ የአህጉራችን ቡድን የሆነው የሴኔጋል ቡድን አሜሪካ ሲገባ የተደረገለትን አቀባበል አሳፋሪ አቀባበል በእውነት ጥቁር በመሆናችን ተገለናል። በዚህ ከሀገራችን ተገለናል። እስቲ ሴኔጋሎች ሲገቡ የደረሰባቸውን እስቲ አይተን እንምጣ። እስቲ እጅግ ያሳዝናል። ይህ የአሜሪካ የዘረኝነት ጥግ ነው። እንግዲህ የሴኔጋል ብሔራዊ ቡድን አሜሪካ ሲደርስ እንዲህ ባለ መልኩ ጫማቸው ምናቸውም ሳይቀር አብጠርጥረው እየፈተሹ ሲያሳልፉ ቪዲዮ ተለቋል። እጅግ ያሳዝናል። በተቃራኒው ስፔን የተቀበለችው ሜክሲኮ ደግሞ ቀይ ምንጣፍን አንጥፈው በሀገራቸው ዜማ በቆንጆ ሁኔታ ተቀብለዋል። ይህንን ሁኔታ እንዴት ትታዘቡታላችሁ? ሀሳባችሁን በኮመንት ላይ አስፍሩልኝ። መልካም ምሽት። እንግዲህ እንደዚህ እንደሰማችሁት ነው የሴኔጋል ቡድን አሜሪካ ሲደርስ ትልቅ የሆነ የዘረኝነት እንትን ደርሶበታል። በዚህ ከለራችን ነጭ ስታይ የምታጨበጭቡላ እንግዲህ እነሱ ንቀታቸው እንደዚህ ነው። ምንም ማድረግ አይቻልም። ድል ለሴኔጋል። ሴኔጋል በኳስ ትበቂያቸዋለሽ ብዬ አስባለሁ። ምንም አይደለም ወገን። እስቲ ስለ ዓለም ዋንጫዋ ደግሞ ካወራን ላይ ቀር እስቲ ኳሷ እንደው የዘመነች ኳስ ነች ተብሏል። ታይቶ የማይታወቅ ኳስ ነች ተብሏል። እስቲ እንግዲህ ስለ ኳሷ ደግሞ እስቲ ትንሽ ሰምተን እንመለስ። አሁን እንግዲህ ፊፋ በዚህ ዓለም ዋንጫ ላይ ትሪኖዳ የተባለች ኳስን ነው ቡድኖች እንዲጠቀሙ ያወጣ። አዲዳስ ጋር በመተባበራቸው አዲዳስ ነው ዋጋ እናወጣለት ከተባለ ወደ 130 ፓውንድ ታወጣለች ተብሏል። እንግዲህ በዛሬው የአቢሲኒያ ባንክ ምንዛሪ ካየን 27132 ብር ማለት ነው በኢትዮጵያ አንዷ ኳስ ዋጋው። ግን በውስጡ ያለውን ቴክኖሎጂ ስታዩ ብዙ ጥያቄ ይመላለሳል በአእምሯችሁ እና ውድነቱም ይገባችሁ። በመጀመሪያ በውስጡ የተገጠመለት ቺፕ የ500HZ የእንቅስቃሴ ሴንሰር ቺፕ ነው። የመስኩ ባለሙያዎች እንግዲህ በዚህ ይለኩታል። ምንም አይነት እንቅስቃሴ ይመዘግባል ማለት። አሁን እንደወረደ ለኛ ለመስኩ ባለሙያ ላልሆነው እንዲገባን ተደርጎ ፊፋ ያቀረበው በአንድ ሰከንድ 500 እንቅስቃሴዎችን በዳታ መልክ የሚመዘግብ ነው በሰከንድ። መቼም እግር ኳስ አፍቃሪ ሁሉ የሆነ ቡድን የምትደግፉ ከሆነ በዳኛ ላይ ቅሬታ አይኖርም። ዳኝነቱ ጥሩም ሆነ አልሆነም ቡድናችሁ አሸንፎ እንኳን ዳኝነቱ መባሉ አይቀርም። በተለይ ከዳኝነት ጋር የተያያዙ ጉዳዮች ባልተዛነፈ ፍርድ እንዲወሰኑ በተቻለ መጠን ቴክኖሎጂ የሰው ልጅ ዳኛውን እየደገፈ መጥቷል። እንደዛ ሆኖ ውዝግብ አልቆመም እና እቺ ኳስ አሁን ያለው ሰሚ አውቶሜትድ ኦፍሳይድ ሲስተም ተሻሽሎ በኤአይም ታግዞ መጥቷል አይደል? በዚህ ዓለም ዋንጫ ላይ ከጨዋታ ውጪ ሲባል አንድ ተጫዋች ከኳስ ቀድሞ ሲገባ ከተከላካይ መስመር ጀርባ የሰሚ አውቶሜትድ ኦፍሳይድ ሲስተም ዲቴክት የሚያደርገው መግባቱን ቢያንስ በ50 ሴንቲሜትር ከገባ ነው። በ50 ሴንቲሜትር። አሁን ግን በኤአይ ታግዞ አዲሱ ሲስተም ወደ 10 ሴንቲሜትር ዝቅ አድርጎት። እንግዲህ የጣታችሁን ርዝመት 10 ሴንቲሜትር ለኩና አስቡት። ከኦፍሳይዱ ከመጨረሻው ተከላካይ መስመር በስተጀርባ በዛ ልክ እንኳን ከገባ ለዳኛው ቴክኖሎጂው ጆሮ ላይ ነው የሚነግረው ኦፍሳይድ ነው ይለዋል። ከቪአር ማዕከል እንኳን ድጋፍ አይጠብቅ ከጨዋታ ውጪ ነው ይለዋል። የ10 ሴንቲሜትር ጉልበት ትንሽ ታጥፋ ጫፍ ከገባች የእግር ጣት ጫፍ ከገባች እንኳን በ10 ሴንቲሜትር አሁን ዲቴክት ያደርጋል። በፊት 10 ሴንቲሜትር ሲገባ ይሄ ቻምፒየንስ ሊግ ፕሪሚየር ሊግ ላይ የሚጠቀሙበት ሰሚ አውቶሜትድ ኦፍሳይድ ሲስተም
አያየውም ነበር። ያ በቃ ይታለፍ ነበር። ይሄ ግን ወደ 10 ሴንቲሜትር እንዲያንስ ተደርጓል። ያለ መጠን ፕሪሲሽን እንዲኖር ማለት እና ይሄ በቀጥታ ከኳሱ ጋር የተገናኘ ነው። ኳስ ውስጥ ካለው ቺፕስ ጋር የተገናኘ ነው። የኳሱ ቺፕ ደግሞ ከምን ጋር የተያዘ ነው? በስቴዲየሙ ዙሪያ ገቡን 360 ዲግሪ ከሚቀርጹ ካሜራዎች ጋር የካሜራ ሰንሰለት አለ በስቴዲየሙ ዙሪያ። ከዛ ጋር በቀጥታ የተገናኘ ምንም አታመልጥም። ያንዳንዷ ሳር እይታ ውስጥ ሜዳ ላይ አለ። የሚደበቅ ነገር አይኖርም። እንግዲህ በ9 በ8 ሴንቲሜትር ኦፍሳይድ ካልገባህ በስተቀር እንደው በጆሮህ ጫፍ ካልገባህ በስተቀር በጺምህ ካልገባህ በስተቀር መቼም 10 ሴንቲሜትር ያነሰ ግን አሁን የሁላችሁም ጥያቄ ይሄ ቺፕ ምን ያህል ይከብዳል እንዴ? ኳሱን ክብደቱን አይጨምረውም ወይ ብላችሁ ልትጠይቁ ትችላላችሁ። እና አሁን ይሄ ቺፕ ታዲያ አይከብድም። ውስጥ ስላለ ተጫዋቹ የኳሱ ክብደት እንዲሰማው ያደርገው። የቺፕሷ ክብደት ይሄንንም አውጥቷል 14 ግራም ብቻ ናት። እቺ 14 ግራም ናት። እንግዲህ ይሄን ሁሉ መረጃ የምትሰበስበው ከካሜራዎቹ ጋርም ግንኙነት ያላት ኳሷ ከጨዋታ ውጪ ከሆነች ምልክት የምትሰጠው ጎል ላይን ቴክኖሎጂ ላይም እንደዚሁ የጎሉን መስመር ካለፈች ጎል ነው የሚለውን መረጃ ለመሃል ዳኛው ለአርቢትሩ እጁ ላይ ባሰረው ሰዓት ላይ ጥዝ እያለ ወዲያው ምልክት እንዲሰጠው እንደው ይሄ ንዝረት ባይሰማው እንኳን የሰዓቱን ስክሪን ሲያየው ጎል የሚል ብልጭታ እንዲያ የምታደርገው እቺ ናት። እቺ 14 ግራም ብቻ የምትመዝን ውስጥ ያለችው ቺፕ ማለት ነው። እና የስቴዲየሙን 3D ሞዴል ለማውጣት አሁን እነዚህ ካሜራዎች 360 ዲግሪ እይታቸው በቂ ስለሆነ ከቪአር ጋር ከቪዲዮ አሲስታንት ሬፈሪ እና ከጎል ላይን ቴክኖሎጂ ጋርም የተሳሰሩ ስለሆነ ኳሷ ናት የሁሉ ነገር ማዕከልና ኳሷም ታሳብቃለች፣ መረጃ ትሰጣለች ማለት ነው። እንደሰማችሁት ነው። ኳሷ በጣም ሌተስት የሆነች ኳስ ነች ተብሏል። እንግዲህ እኛ ሀገር ገብታ እንጮትበት 130 ፓውንድ ኦልሞስት 30 ሺህ ብር 20 ሺህ ብር ሶ ኤክስፔንሲቭ ብለን እናልፈዋለን። የዓለም ዋንጫው እንግዲህ እንዲህ እያለ ባይተዌ የሚገራርም ነገር ለኛ ለአፍሪካ ሀገሮች ካሁኑ ይዞልን መጥቷል። ሞሮኮ አሸንፋለች፣ ግብጽ አቻ ነች፣ ጋና አሸንፋለች። አፍሪካውያን ብቻ ምንም አይሉም። ኮትዲቫር አሸንፋለች። ዲሞክራቲክ ኮንጎ ፖርቹጋል ከፖርቹጋል ጋር አንድ እኩል በመውጣት እንግዲህ አሃዱ ብሎናል። አፍሪካንስ በርታ እንበል ለማለት ነው። የዓለም ዋንጫን ወጣ ያሉ ነገሮች ካሉት እንደዚህ ይዤላችሁ እመጣለሁ። ኳስ ኩባሚላ ያው እንወዳለን፣ የቤተሰቦችም ትወዳላችሁ ብዬ አስባለሁ። የዓለም ዋንጫውን ገረብ እናደርገዋለን። እስቲ ወደ ሌላ ቪዲዮ ደግሞ እንሂድ። የሞት ፍርድ ሊፈጸም 5 ደቂቃ ሲቀረው የተገለጠው አሰቃቂ የቤተሰብ ሚስጥር። ይህን ታላቅ የሆነ ቪዲዮ ሁላችሁም ኮፒ ሊንክ ሪፖስት አድርጉልኝ። ቆንጆ ድንቅ የሆነ ታሪክ ነውና ልንገራችሁ። 5 ደቂቃዎች ብቻ ቀርተውት የነበረን የሞት ፍርድ አፈጻጸም በድንገት ያስቆመ እና ለ6 ዓመታት ተደብቆ የኖረን አሰቃቂ የቤተሰብ ሚስጥር ይፋ ያደረገ አስገራሚ ክስተት በዓለም አቀፍ ደረጃ ከፍተኛ ትኩረትን ስቧል። የገዛ ባሏን በመግደል ወንጀል ተከሳ የሞት ፍርድ ተበይኖባት የነበረችው ኬትሊን ሄስ የተባለችው ግለሰብ የፍርድ አፈጻጸሙ ሊከናወን 5 ደቂቃ ብቻ ሲቀረው በ8 ዓመት ታናሽ ልጇ ምስክርነት ከስቅላት መትረፏ ተገልጿል። ከ6 ዓመታት በፊት በነበረ አንድ ምሽት የኬትሊን ሄስ ባለቤት በኩሽና ውስጥ በስለት ተወግቶ ሕይወቱ አልፎ ተገኝቶ ነበር። በወቅቱ በነበረው ፈጣን ምርመራ የደም ጠብታ ያለበት የክስ መሳሪያ ወይም ደግሞ ቢላዋ በኬትሊን መኝታ ክፍል ውስጥ ከአልጋዋ ስር የተገኘ ሲሆን በላዩ ላይም የእሷ የጣት አሻራ አርፎበት ነበር። ምንም እንኳን ግለሰቡ ወንጀሉን ፈጽሞ እንዳልፈጸመና ንጽህና መሆኗን በተደጋጋሚ ብትገልጽም ፍርድ ቤቱ የቀረቡትን የፎረንሲክ ማስረጃዎች መሰረት በማድረግ የሞት ፍርድ ውሳኔ አስተላልፎባት ነበር። በዚህም ምክንያት ለ6 ዓመታት ያህል በጽኑ እስራት ስትማቅቅ ቆይታለች። የሞት ፍርድ የሚፈጸምበት ዕለት ሲደርስ ቤተሰቦቿ ለመጨረሻ ጊዜ እንዲሰናበቷት ተፈቅዶላቸው ነበር። በወቅቱ ዕድሜው ገና 8 ዓመት የነበረው ትንሹ ልጇ ኢታን እናቱን ለመጨረሻ ጊዜ ለማቀፍ በተጠጋበት ወቅት በሹክሹክታ የተናገረው ቃል ግን መላውን ተቋም አስደንግጧል። ኢታን ለእናቱ ቢላውን ከአልጋሽ ስር ማን እንዳስቀመጠው አውቃለሁ ማለቱን ተከትሎ በአቅራቢያው የነበሩ የማረሚያ ቤቱ ጠባቂዎችና የፕሪዝን ኃላፊው ሂደቱን በአስቸኳይ እንዲቆም ትዕዛዝ አስተላልፈዋል። የ8 ዓመቱ ሕፃን ኢታን በእንባ ታጥቦ ለባለሥልጣናት በሰጠው ቃል ወንጀሉ በተፈጸመበት ምሽት ዕድሜው የ2 ዓመት ሕፃን ሳለ ከአስፈሪ ሕልም ባኖ ወደ ኩሽና ሲወርድ የአባቱን ወንድም አጎቱን ቪክቶር ሄስን ከአባቱ አስክሬን በላይ ቆሞ ማየቱን ይፋ አድርጓል።
እንደ ምስክርነቱ ቃል አጎቱ ቪክቶር ወንድሙን ከገደለ በኋላ እናቱ በወሰደችው ማስታገሻ ምክንያት ተኝታ ሳለች እጇን በመያዝ የጣት አሻራዋን በቢላዋ ላይ አስፍሯል። ደሙን በለበሰችው የሌሊት ልብስ ላይ በመቀባት ወንጀሉን በሷ ላይ ማሳስቧል። ከመውጣቱ በፊትም ትንሹ ኢታንን በማየት ይህንን ተከትሎ የማረሚያ ቤቱ ኃላፊዎች በሰነባበተው መዝገብ ላይ አዲስ ምርመራ እንዲጀመር አድርገዋል። የፎረንሲክ ባለሙያዎች በድጋሚ ባደረጉት የላቦራቶሪ ምርመራ በትግሉ ወቅት በአስክሬኑ ሸሚዝ ኮሌታ ላይ የቪክቶር የዲኤንኤ ቅሬታ ማግኘት የቻሉ ሲሆን ከቤት ውጭ በጭቃ ላይ የነበረን የጫማ አሻራም ያጎቱ መሆኑ ተረጋግጧል። ወንጀል የተፈጸመበት ቤተሰብ ንግድ ድርሻና በቁማር ዕዳ ምክንያት እንደነበር የደረሰበት የፍርድ ቤቱ ላለፉት 6 ዓመታት በንጽህና የታሰረችው ካሮላይን ሄስ በአስቸኳይ ከእስር እንድትፈታና ክሷ ሙሉ በሙሉ እንዲሰረዝ ወስኗል። እውነተኛው ገዳይ ቪክቶር ሄስ ደግሞ በከባድ መነሻ ወንጀል ጥፋተኛ ሆኖ በመገኘቱ ያለምንም ዋስትና መብት የጽኑ እስራት ተፈርዶበት ወደ ወህኒ ቤት ተልኳል። አጅብም ታዲያ ያሳዝናል በጣም። እንደዚህ አይነት ብልጥ ልጅም ይኖረን ነው የሚያስብለው። እናቱን ማዳን ችሏል። ደስ ይላል በጣም ግን ያሳዝናል። ይህ የምትመለከቱት ቪዲዮ ብዙዎችን እያነጋገረ ይገኛል። ክስተቱ በአዲስ አበባው ማሪፍ ኢንተርናሽናል ትምህርት ቤት የ12ኛ ክፍል ተማሪዎች በረጅም ሊሞዚንና በቅርጡ መኪኖች ያደረጉት የመሰነባበቻ ሰልፍ በማህበራዊ ሚዲያ ላይ ከፍተኛ ክርክርን አስነስቷል። አብዛኛው ህብረተሰብ በከባድ የኑሮ ውድነት ውስጥ ባለበት ወቅት የተደረገው ይህ እጅግ ውድ አከባበር በሀገሪቱ ያለውን የድሃና የሀብታም የኑሮ መበላለጥ በግልጽ ያሳየ ነው በሚል በብዙዎች ዘንድ ትችት ገጥሞታል። በሌላ በኩል ደግሞ አቅም ያላቸው ወላጆች ለልጆቻቸው የፈለጉትን የማድረግ መብት አላቸው በማለት ድርጊቱን የደገፉ ምንድነው ይሄ የሀብታም ልጅ የመሆን ያለመሆን ስለሆኑ ነው ነገሩ ስለሆኑ ነው። በዚህ ሰዓት ሰው በየጥጋ ጥጉ የሚበላው አጥቶ እየሞተ ያለበት ሰዓት ነው። በቃ ይህን ጊዜያቸው ነው፣ ታይማቸው ነው፣ የእነሱ የደስታ ጊዜ ነው። ላያደርጉት አይችሉም። አቅም አለ። ሰው ኑሮውን ነው የሚመስለው። ሌላው ደግሞ አባቴ ህሊና ያለው ህዝብ ቢበዛ ኖሮ ዓለም ላይ የተራበና የተቸገረ ሰው በረሃብ የሚሞት ሰው አይኖርም ነበር። ሌላው 30,000 40,000 እየጠራ እየደገሰ እያበላ አይደል እንዴ? ስለዚህ ኖርማል ህሊና የሚባለው ነገር ለሰጠው ሰው ነው እንጂ ህሊና ከሌለ የለህም ነው። በቃ ሰው የፈለገውን ነው የሚያደርገው። ሰው ኑሮውን ነው የሚመስለው። ይመቻቸው፣ ጊዜያቸውን ይፍታቱ። ተመልካቾቻችን ውድ የሆኑ የአፍሪካ እንቁ ተጫዋቾቻችንን እስቲ አኗኗር አይተን እንምጣ። የአፍሪካ ባለጸጋ እግር ኳስ ተጫዋች ከአሜሪካው ፕሬዝዳንት የበለጠ ሀብታም መሆኑን ያውቁ ኖሯል። በ2026 ዓ.ም ከአፍሪካ ቀዳሚዎቹ 5 ባለጸጋ እግር ኳስ ተጫዋቾች እነዚህ ናቸው። በቁጥር 5 ላይ ቶማስ ፓርቲ ይገኛል። ግምታዊ የሀብት መጠኑ ከ40 ሚሊዮን እስከ 50 ሚሊዮን ፓውንድ አካባቢ ነው። በአውሮፓ በከፍተኛ ደረጃ ላይ ያሳለፋቸው ዓመታት ትልልቅ ኮንትራቶችና ወጥ የሆኑ ብቃቶች ሀብቱን በጊዜ ሂደት በቋሚነት እንዲገነባ አድርገውታል። በቁጥር 4 ላይ ካሪድ ግሎባል ይገኛል። 60 ሚሊዮን ፓውንድ አካባቢ ያለው በትውልድ ውስጥም ከፍተኛ ክብሮት ካሏቸው ተከላካዮች አንዱ ሲሆን በበርካታ ታላላቅ ክለቦች ውስጥ ከፍተኛ ደሞዝ ሲያገኝም ቆይቷል። ወደ ቁጥር 3 ከመሻገራችን በፊት ይህንን አካውንት ላይክ እና ሼር በማድረግ አበረታቱኝ። ገጹንም ፎሎ ማድረጋችሁን እንዳትረሱ። በቁጥር 3 ላይ ሪያድ ማህሬስ ይገኛል። ግምታዊ ሀብቱ 70 ሚሊዮን ፓውንድ ነው። ያገኘው ዋንጫ የፕሪሚየር ሊግ ስኬቱና የማስታወቂያ ስምምነቶች ገቢውን ወደ ሌላ ደረጃ ማሳድገውታል። በቁጥር 2 ላይ ሳዲዮ ማኔ ይገኛል። 80 ሚሊዮን ፓውንድ አካባቢ ያለው ምንም እንኳ ቀለል ያለ የአኗኗር ዘይቤ ቢኖረውም ትልልቅ ኮንትራቶች፣ ዓለም አቀፍ ተወዳጅነትና ብልጥ የገንዘብ ውሳኔዎች እዚህ ደረጃ ላይ ማድረሱታል። የዝርዝሩ አናት በቁጥር 1 ላይ የያዘው መሐመድ ሳላ ሲሆን ግምታዊ ሀብት መጠኑ ከ90 ሚሊዮን ፓውንድ በላይ ነው። ከፍተኛ ደሞዝ፣ ግዙፍ የማስታወቂያ ስምምነቶች ያሉት ሲሆን በአሁኑ ጊዜ በዓለም ላይ ካሉ ትልልቅ እግር ኳስ ብራንዶች አንዱ ነው። ኩባሚላ አኗኗር ትጠላላችሁ። እንግዲህ የአፍሪካ ፈርጦቻችን በዚህ አይነት ሁኔታ ነው ያሉት። የምንወዳቸው ተጫዋቾች ናቸው። ይመቻቸው እንላለን። ልጅሽን ኳስ አትጫወት የምትዩ ለማለት ያክል ነው። እስቲ ወደ ሌላ ቪዲዮ። ብቃት ማረጋገጫ ይለኛል። አሁን እዚህ ውስጥ በአንተ ብቃት ማረጋገጫ ነው የሚሄደው። መንገዱ የቱ እንደሆነ እንኳን ማይታወቅ ብቃት ማረጋገጫ ይለናል። እዛ
ሱፍን ገትረ በርገርን እየበላ ዊስኪን እየጠጣ በቀን 50 ሺህ ብርና የ40 ሺህ ብር ዊስኪ እየጠጣህ የ10 ሺህና የ20 ሺህ ብር ሽቶ እየተቀባህ ቆነጃጅቶች ቁምጣ አረጉ ፓንት አረጉ ቆነጃጅቶችን እያቀፍክ እኔ እዚህ ለፍቼ ደክሜ እንደሰማችሁት ነው እንግዲህ ይሄ ሹፌር እርር ብሏል። ያው እንግዲህ የወጣባቸው ህግ አለ ሁሉም ሹፌር የብቃት ማረጋገጫ እንደ አዲስ ያወጣ ተብሏል። እንግዲህ አይዶን ነው መቻል ነው ምንም ማድረግ አይቻልም። ግን ክብር ለሹፌሮች እላለሁ እኔ። ሹፌሮች ይመቻችሁ። እኔ ምልሽ ማሪ ለምንድን ነው ግን ለሜካፕ ብዙ ብር የምታወጪው? ላንተው ቦኝ እንድታይ ነው። ግን አንተ ለምንድን ነው ለመጠጥ ብዙ ብር የምታወጣው? ያው ነው ምክንያቱ ቆንጆ ነሽ እንድትታይ ነው። 5 የድህነት ትራውማ ምልክቶችን ነግራችኋለሁ። ከዚህ ውስጥ ምንም ካላገኛችሁ በእርግጠኝነት ሀብታም ናችሁ ማለት ነው። አንደኛ የማይጠቅማችሁን እቃ አለመጣል። እቃውን ከገዛችሁት በጣም ረጅም ጊዜ ሆኖት ሊሆን ይችላል፣ ወይም ደግሞ በሌላ አዲስ እቃ ተከታችሁት ይሆናል፣ ወይም ደግሞ ከዚህ በኋላ ምንም አያስፈልጋችሁም። ግን እቃውን አትጥሉት። ለምሳሌ ያለቁ የሽቶ እቃዎች፣ የኮስሞቲክስ እቃዎች፣ የማትጠቀሙባቸው ልብሶች፣ የማትጠቀሙባቸው ጫማዎች፣ ያረጁ እቃዎችን በሙሉ ሰብስቦ እንደ አዲስ እቃ ማስቀመጥ። ሁለተኛ ለራሳችሁ በምታወጡት ወጪ መጸጸት። እርቧችሁ ስትበሉ ሊሆን ይችላል፣ ወይም ደግሞ አስፈላጊ ቤዚክ የምትሏቸውን ነገሮች ለራሳችሁ ስታደርጉ ካወጣችሁ በኋላ በጣም መጸጸት። ወይኔ ብሩን ሴቭ ባደርገው ኖሮ ለዚህ ነገር ባደርገው ኖሮ እያላችሁ እሱን እያሰባችሁ በጣም መጸጸትና ከዚህ በኋላ ለራሴ እንደዚህ አላደርግም እያሉ ራስን ማውቀት። ሶስተኛው እናንተ በጣም እርዳታ በሚያስፈልጋችሁ ሁኔታ ውስጥ ሆናችሁ እያለ ሌሎችን ስለመርዳት መጨነቅ ማሰብ እና ሌሎችን ባለመርዳታችሁ መጸጸት። ለምሳሌ እናንተ መብላት በማትችሉበት ሁኔታ ውስጥ ሆናችሁ የሚለምን ሰው ስታዩ ስላልሰጣችሁት ራሳችሁን መውቀስ ሊሆን ይችላል። ወይም ደግሞ ዘመዶቻችሁን ከእናንተ እርዳታ የሚፈልጉ ሰዎችን እያሰባችሁ ለእንትና እንዲህ ማድረግ ነበረብኝ ለእንትና እኮ እንዲህ አላደረኩለትም እያላችሁ መጨናነቅ። እናንተ እርዳታ በሚያስፈልጋችሁ ሁኔታ ውስጥ ሆናችሁ። አራተኛው ሰዎች ላደረጉላችሁ ነገር ሁሉ በምላሹ ምን ላድርግ እያሉ መጨነቅ። ምናልባት ሰዎች ያንን ያደረጉላችሁ ከእናንተ ምንም ጠብቀው ላይሆን ይችላል። ለምሳሌ ጋብዛችሁ ሊሆን ይችላል፣ ስጦታ ሰጥተዋችሁ ሊሆን ይችላል፣ የሆነ ነገር ብር ከፍለዋችሁ ሊሆን ይችላል። ለዛ ነገር ምላሽ በምላሹ ምን ማድረግ አለብኝ? መች ነው የምመልሰው? ከአምስቱ አንድ አግኝቻለሁ ለማለት እችላለሁ። እቺ እቃ አለመጣል የሚለው ነገር ወሳኝ የሁላችንም የኢትዮጵያን ችግር ትመስለኛለች። እቃ ጣሉ። አሁን ማዘር ይኸው ማነሽ ማዘር እንዳለ በቃ ይቀመጥ። ኧረ እቃ ጣሉ። ከ16 ጫማ በላይ ቁመት ካለው ዛፍ ላይ ቁልቁል ተከስክሶ የራስ ቅሉ ተሰብሮና የአጥንቱ ስባሪ አንጎሉን ነክቶት ደም በጆሮ በኩል እየፈሰሰ ቢሆን በሕይወት የመትረፍ እድሉ ምን ያህል ነው? ሳይንሱ 0 ነው ይላል። ነገር ግን ጃኪ ቻን ይህንን ተአምር አድርጎታል። ዛሬ በዓለም ዙሪያ በሚሊዮኖች የሚቆጠሩ አድናቂዎች የሚወደደው ጃኪ ቻን ከካሜራ ጀርባ ከሞት ጋር የፈጠረውን አስገራሚ ትግል እንመለከታለን። ጃኪ ቻን ፊልሞቹን ያለምንም ረዳት ተዋናይ ወይም ደግሞ ስታንት ደብል ራሱ እንደሚሰራ ሁላችንም እናውቃለን። ነገር ግን በ1986 ዓ.ም ዩጎዝላቪያ ውስጥ አርሞር ኦፍ ጋድ የተባለውን ፊልሙን ሲቀርጽ ከግንብ ተነስቶ የዛፎች ቅርንጫፍን ለመያዝ ሲዘል ቅርንጫፉ ተሰበረ። ጃኪ ቻን ቀጥታ ድንጋይ ላይ ተከስክሶ የራስ ቅሉ ከባድ ስብራት ደረሰበት። የተሰበረው አጥንት ወደ ውስጠኛው ክፍል ገብቶ አንጎሉን ስለነካው ደም በጆሮና በአፍንጫው በኩል ይፈስ ነበር። ወቅቱ በአቅራቢያው የነበሩ የሕክምና ባለሙያዎች በፍጥነት ባደረጉለት አስቸኳይ ቀዶ ጥገና በጭንቅላቱ ውስጥ የፕላስቲክ ሳህን ተገጥሞለት ነበር በተአምር ከሞት አፋፍ የተረፈው። አስገራሚው እውነታ ይህንን አስፈሪ አደጋ ተቋቁሞ ወደ ፊልም ቀረጻ ለመመለስ 1 ወር እንኳን አልፈጀበትም። ዛሬም ድረስ በጭንቅላቱ ላይ የዚህ አደጋ ጠባሳ በጉሎ የሚታይ ሲሆን በአንዱ ጆሮ ላይ ደግሞ ከፊል የመስማት ችግር አለበት። የዓለማችን የፊልም ታሪክን የቀየሩ ጃኪ ቻን ዛሬ በስክሪን ላይ የምናየውን ደስታና ጭብጨባ ያገኘው እንዲህ አይነቱን የሞት አፋፍና ፈተና በትግል ተጋፍጦ ነው። ይህ ጃኪ ቻን እውነተኛና አስገራሚ ተአምርን ስትመለከቱ ምን ተሰማችሁ? ስለሱ ጽናት ያላችሁን አድናቆት አሁን በኮሜንት አስፍሩልን። ይህ መረጃ ለብዙዎች እንዲደርስ ቪዲዮ ሼር ማድረጋችሁ እንዳትረሱ። እንደዚህ አይነት ብርታት የሚሆኑ ታሪኮች በየቀኑ እንዲደርሷችሁ ቻናላችንን ፎሎ ማድረግ እንዳትረሱ። ጄኪን የማያውቃት የለም ብዬ አስባለሁ። ጄኪ የአብዛኛዎቻችን በተለይ 90ሶች ስንደበርበት ነው ያደግነው። ግን በቃ የሚገርም አክተር ነው። አብዛኛውን ግን የሚሰራቸውን ነገሮች ሪል ነው የሚሞክረው። ለዛ ነው መሲ እየጠራችሽ ነው ልጅቷ ካክስ ውስጥ ያለችው። በጌታ በኢየሱስ ስም ወይ ምን ብለሽ ነው? ምን አድርገሽ ነው?
ነበረ ታክሲ ውስጥ። ወይኔ ተኝታብኝ ነው። ወይኔ ምን ሆነሽ ነው? በቃ ውጪ። ወይ እናነጣጣ ነው ደግሞ ዛሬ ልጣብኝ። ወይ ታካጂ። ወይኔ ታክሲ ሰበረች። እንግዲህ አበሻ እንደሰማችሁት ነው። ስበብ ሰው ላይ ስበብ ልክክ ማድረግ ይወዳል። እንግዲህ አጠገብሽ ነች። እኔስ አንቺ ብትሆኝስ የሰበርሽው ከስተመር ነሽ። በዛ ላይ ደግሞ እንደዚህ ዲስሪስፔክት ማድረግ ከስተመርና አይገባም። ለማንኛውም ሰው ላይ ከማሳብን መጀመሪያ እኔ የሚለውን ጣት ወደ ራስ እንጠቁም ለማለት ነው። እንግዲህ አነጋገሪያው ቲክቶከር ህይወቷ ማለፉን ተሰምታል። ሌሊት ጌም ስትጫወት አድራ በተኛችበት እንግዲህ በዛ ህይወቷ ማለፉ ተሰምቷል። ለቤተሰቦቿ መጽናናትን እመኛለሁ። እስቲ ቪዲዮ ነው የተነው። እጅግ አስደንጋጭና አሳዛኝ መረጃ ተሰምቷል። ቲክቶከሯ በድንገት ህይወቷ ማለፉ ነው። በዚህ ሰዓት መረጃዎችን እየተመለከትን የምንገኘው ይህች የምትመለከቷት ቲክቶከርም እንግዲህ ቤዚ በመባል የምትጠራ ሲሆን በተለይም ደግሞ በቲክቶክ ገጽ ላይ ማለት ነው ከ217,000 በላይ ተከታዮችን ማፍራት የቻለች በተለይም ደግሞ በርካቶች በዚህ ቪዲዮ ያስታውሷታል። ከዚህ ቀደም ማለትም ከ1 ዓመት ከግማሽ በፊት እንደምትመለከቱት በተጠቀመችው ኤክስፓየርድ ባረገ ሂና ምክንያት ፊቷ አባብጦ ማለት ነው ለማህበረሰቡ ትምህርት እንዲሆን ወጣ ተናግራ ነበር። ከዛ በኋላ እንግዲህ በበርካታ ስራዎች በቲክቶክ ላይ በተለይም ደግሞ ላይቭ ላይ ጌም በመጫወት ጊዜዋ እንደምታሳልፍ ነበር እየተነገረ የሚገኘው። ህይወቷ በሚያልፍበት ሰዓትም እንግዲህ እንደተለመደው ጌም እየተጫወተች ደክሞኛል ታሙኛ በማለት ወደ መኝታዋ ገብታ በተኛችበት ህይወቷ አልፎ መገኘቱ ነው ቤተሰቦቿ እያሳወቁ የሚገኙት። እጅግ በጣም አሳዛኝና አስደንጋጭ ነው። እንግዲህ ቤተሰቦቿ በከፍተኛ ሀዘንና ድንጋጤ ውስጥ እንደሚገኙ መረጃዎች እየተዘዋወሩ ይገኛሉ። እጅግ በጣም አሳዛኝ ነው። ለሟቻታችን ነፍስ ይማርልን። በሌሎች መረጃዎች አሁንም በድጋሚ ተመልሼ እመጣለሁ። ፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ቀን። እንደሰማነው ነው በጣም ወጣት ነች፣ ታሳዝናለች። ከ200 ምናምን ሺህ ሰው በላይ ፎሎወር ያላት ቲክቶከር ነች። እንግዲህ ለቤተሰቦቿ ድጋሚ መጽናናትን እመኛለሁ። በጣም ታሳዝናለች። በወጣትነት እድሜዋ ነው ህይወቱ ያለፈው። በዛ ላይ ሰው አስታማችሁት ቢሞት ይሻላል። እንደዚህ በተኛችበት መቅረቷ ትንሽ ያሳዝናል። Hello, I'm Cristiano Ronaldo. Who's the best player in the world ever? ጋይስን እንግዲህ እንዳያችሁት ነው በዓለም ዋንጫው ሳይወሰወስ አይቀርም። ኢትዮጵያን ለዓለም ዋንጫ እኔ ነኝ ማደርሳት እያለ ይመስላል። የሮናልዶ ደጋፊ እያለ ነው። ባይ ሲመች ታፍታታናለ ምናምን። ማሊያ ደግሞ ያምርብሃል። ኳስ አገፋፈ ራሱ እንደ ኢትዮጵያ ብሔራዊ ቡድን ቦታ ቢፈልጉልህ ባይ ነኝ። ተመልካቾች እንግዲህ ቪዲዮቹ እነዚህን ይመስላሉ። እንዳያችሁት ነው። ፈታ ዘና ካላችሁ እዚህ ድረስ ከቆያችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ፋሚሊያን ሲመቻችሁ ወዳችኋለሁ።